ሰላም ጤና ይስጥልን ውድ የስፖርት ላውንጅ ቤተሰቦቻችን እንዴት ቆያችሁ? ስፖርታዊ ጉዳዮችን የምታዳምጡበት የስፖርት ላውንጅ ቻናል ላይ ትገኛላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ በማድረግ እንድትተባበሩን በአክብሮት እንጠይቃለን። በየዕለቱ ትኩስና ወቅታዊ ስፖርታዊ መረጃዎችን ከዚህ ቻናል የምታገኙበት ነው። እንደዚሁም ደግሞ ለየት ያሉ በጣም አስገራሚ ፕሮዳክሽኖችና ፕሮግራሞችም በዚህ ቻናል የሚቀርቡ ይሆናል። በቀጥታ ወደ ዛሬው ስፖርታዊ መረጃዎቻችን ስናመራ መጀመሪያ የምናስቀድመው የማንቸስተር ዩናይትድን ጉዳይ ነው። የማንቸስተር ዩናይትድን የቅድመ ዝግጅት በተመለከተ ያለውን መረጃ ላንሳ። ዩናይትድ ለ2026-27 የውድድር ዓመት ቅድመ ዝግጅት የሚጀምርበትን ቀን ይፋ አድርጓል። በዚህም ከ14 ቀናት በኋላ ሐምሌ 2 ዝግጅታቸውን ይጀምራሉ። ዩናይትዶች በዝግጅቱ ወደ ዓለም ዋንጫ ያልተጓዙ ተጫዋቾች የሚካተቱ ሲሆን በውድድሩ የተሳተፉት ግን ተጨማሪ የእረፍት ጊዜ ይሰጣቸዋል ተብሏል። በዝውውር መስኮቱ ብራዚሊያን አማካይ ኤደርሰንን ከአታላንታ ለማስፈረም የተስማማው ዩናይትድ በቅድመ ዝግጅቱ ወቅት 6 የአቋም መፈተሻ ጨዋታ ያከናውናል ተብሏል። ሬክሳም፣ ሮዘንበርግ፣ አትሌቲኮ ማድሪድ፣ ፓሪስ ሰን ዠርመን፣ ሊድስ ዩናይትድና ኤሲ ሚላን ከዩናይትድ ጋር የሚጋጠሙ ወይንም የሚፋለሙ ክለቦች መሆናቸው ተነግሯል። ከአርሰናል ጋር በተያያዘ የፒየሮ ሂንካፔን ጉዳይ እናንሳ። አርሰናል ባለፈው የውድድር ዘመን በውሰት ውል ስኬታማ ጊዜን በክለቡ ያሳለፈውን ኢኳዶራዊ ተከላካይ ፒየሮ ሂንካፔን በቋሚነት ማስፈረሙን ይፋ አድርጓል። የ24 ዓመቱ ተጫዋች በአንድ ዓመት የውሰት ቆይታው አስደናቂ ብቃት ካሳየ በኋላ መድፈኞቹ በውል ውስጥ የተካተተውን የቋሚ ዝውውር አማራጭ በመጠቀም የግላቸው አድርገውታል። ሂንካፔ አርሰናል የፕሪሚየር ሊጉን ዋንጫ ሲያነሳ በሁሉም ውድድሮች 39 ጨዋታዎችን በማድረግ ለክለቡ ሁነኛ ተጫዋች መሆኑን አስመስክሯል። በመድፈኞቹ ቤት ከመስከረም ወር ጀምሮ በሚኬል አርቴታ ስብስብ ውስጥ ቁልፍ ሚና የነበረው ተጫዋቹ በየካቲትና በሚያዝያ ወራት የክለቡ የወሩ ምርጥ ተጫዋች ተብሎም ተመርጧል። አርሰናል በሊጉ 27 ግቦች ብቻ የተቆጠረበት ሲሆን በዚህ ድንቅ የተከላካይ ክፍል ውስጥ የሂንካፔ አስተዋጽኦ ከፍተኛ ነበር። መድፈኞቹ በቻምፒየንስ ሊግ ፍጻሜ ከፒኤስጂ ጋር ሲጫወቱ በቋሚ አሰላለፍ ተካቶ እንደነበርም አይዘነጋምና ከዚህ ቀደም ከቫየር ሊቨርኩሰን ጋር የቡንደስሊጋ ዋንጫ ያነሳው ፒየሮ ሂንካፔ ለኢኳዶር ብሔራዊ ቡድን 54 ጨዋታዎችን አድርጓል። ክለቡ እንደገለጸው ቀሪ ህጋዊ ሂደቶች ከተጠናቀቁ በኋላ የሂንካፔ የቋሚ ዝውውር ውል ከሐምሌ 1 ጀምሮ በይፋ ተግባራዊ ይሆናል ብሏል። ከዓለም ዋንጫው ጋር በተያያዘ አሰልጣኝ የርገን ክሎፕ የሰጡት አስተያየት እያነጋገረ ነው የሚገኘው። ያው ይሄ ዓለም ዋንጫ በጣም አነጋጋሪ ከሆኑበት ጉዳዮች አንዱ የውሃ መጠጫ ሰዓት እረፍት ነውና ይህንን ጉዳይ በተመለከተ ውሃ ለመጠጣት 3 ደቂቃ ብዙ ነው ሲሉ የርገን ክሎፕ ተሰምተዋል። ጀርመናዊ አሰልጣኝ የርገን ክሎፕ የዓለም ዋንጫውን የማቀዝቀዣ እረፍት ክፉኛ ተችተዋል። የርገን ክሎፕ ሲናገሩም እረፍቱ ረዝሟል፣ ውሃ ለመጠጣት 3 ደቂቃ በጣም ብዙ ነው ሲሉ ገልጿል። ሙቀቱ ስለምንረዳ እረፍቱን አንቃወምም ያሉት ክሎፕ ችግራችን ከመርዘሙና ፊፋና አስተላለፊዎቹ ከሚያሳዩት ነገር ነው የሚል አስተያየት ሰጥተዋል። ጨዋታውን ከቤት ለሚመለከት ሰው ማስታወቂያው ሲጀምር ያበሳጫል፣ በኔ እድሜ ላለ ሰው ግን መታጠቢያ ቤት ሄዶ ለመመለስ ጥሩ ነው የሚል አስተያየት የርገን ክሎፕ ሰጥቷል። የፖርቹጋል ብሔራዊ ቡድን በመጀመሪያው ጨዋታ ነጥብ ከጣለ በኋላ በጣም አነጋጋሪ ነበር። ነገር ግን በሁለተኛው ጨዋታ ኡዝቤኪስታን ሲያሸንፉ ሮናልዶም ግብ ማስቆጠሩን ተከትሎ አሁን የፖርቹጋል የመልበሻ ቤት ክፍል እንደተነቃቀ እየተነገረ ነው የሚገኘው። ፖርቹጋላዊ የፊት መስመር ተሰላፊ ፔድሮ ኔቶ ታዲያ ሮናልዶ ዋንጫውን እንዲያሸንፍ መርዳት እንደሚፈልግ ገልጿል። ሮናልዶ ብዙ ነገር ሰጥቶናል ያለው ኔቶ እሱ ዓለም ዋንጫ እንዲያሸንፍ መርዳት እንፈልጋለን፣ ይሄ ሌላኛው መነሳሻ ይሆነናል ሲል አንስቷል። ሮናልዶ በ6 የዓለም ዋንጫ ውድድር ጎል ስለማስቆጠሩ የተጠየቀው ፔድሮ ኔቶ በእርግጠኝነት ቡድኑ ለሱ ደስተኛ ነበር ብሏል። አክሎ እሱ የተፈጠረው ለጎል እንደሆነ እናውቃለን፣ ከማስቆጠርና ማሸነፍ ጋር ተሳስሯል፣ እሱ የሚወደውን ነገር ሲያደርግ ሁላችንም ደስተኞች ነን ሲልም ተደምጧል። አንድሬ ኦናና ማንቸስተር ዩናይትድን በውሰት ውል ለመልቀቅ ተዘጋጅቷል። የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናና በድጋሚ በውሰት ውል ክለቡን እንደሚለቅ ይፋ ተደርጓል። ግብ ጠባቂው ባለፈው ዓመት በቆየበት ትራብዞንስፖር እንደሚመለስ የቱርክ መገናኛ ብዙሃን ዘግቧል። ካሜሮናዊ ግብ ጠባቂ አንድሬ ኦናና በዩናይትድ እቅድ ውስጥ እንደሌለ መገለጹ አይዘነጋም። አሁን ላይ ትራብዞንስፖር ለማንቸስተር ዩናይትድ የውሰት ክፍያ በፈጸም ለማስፈረም መስማማቱን በርካታ የቱርክ መገናኛ ብዙሃን እየዘገቡ ይገኛሉ። ሌላኛው ጉዳይ የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾ የወላጅ እናታቸው ሕይወት ማለፉ ይታወሳል። በዚህ ምክንያት አሰልጣኙ በነገው የኖርዌይ ጨዋታ ላይ ስታዲየም እንደማይገኙ እየተነገረ ነው የሚገኘውና ብሔራዊ ቡድኑ ከአሰልጣኙ ተልዕኮ መቀበሉን ኦሬሊየን ሹዋሜኒ በሰጠው አስተያየት ገልጿል። ከአሰልጣኙ ተልዕኮ ተቀብለናል፣ በነገው ጨዋታ በተቻለ መጠን እሱ እንዲኮራ እናደርጋለን ሲል ሹዋሜኒ ተናግሯል። አክሎም በብሔራዊ ቡድኑ ስም ለሱና ለቤተሰቡ የተሰማን ሐዘን እንገልጻለን ሲል እንደዚሁ አስተያየቱን ሰጥቷል። በክረምቱ የዝውውር መስኮት ስሙ ከበርካታ ክለቦች ጋር
እየተነሳ የሚገኘው ፌሊክስ ኔሚቻ ነው። ይህ ተጫዋች ዩናይትድ፣ ባርሴሎና ወይስ ሊቨርፑል ይገባል የሚለው ጉዳይ እያነጋገረ ነው የሚገኘው። በዓለም ዋንጫው እንግዲህ በጣም አስደናቂ ብቃታቸውን እያሳዩ ከሚገኙ ከዋክብቶች መካከል ይህ ጀርመናዊ አማካይ ፌሊክስ ኔሚቻ በዩናይትድ፣ ባርሴሎናና ሊቨርፑል የዝውውር ራዳር ውስጥ መግባቱ እየተነገረ ነው የሚገኘው። ባሳለፍነው ክረምት ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር ማስፈረም ከፈለጋቸው ተጫዋቾች መካከል የዶርትሙንዱ አማካይ ፌሊክስ ኔሚቻ አንዱ እንደነበር አይዘነጋም። በተጠናቀቀው የውድድር ዓመት በቢጫና ጥቁር ለባሾቹ ቤት ምርጥ ጊዜያትን አሳልፏል። የ25 ዓመቱ አማካይ በአሰልጣኝ ጁሊያን ናግልስማን ጥሪ ተደርጎለትም በ2026 የዓለም ዋንጫ የጀርመን ብሔራዊ ቡድን ስብስብ ውስጥ እንደሚገኝ ይታወቃል። በሁለት የጀርመን የምድብ ጨዋታዎች ላይ የአማካይ ክፍሉን እንዲመራ በቋሚነት የመጀመሪያ ተሰላፊ መሆን የቻለው ኔሚቻ ያሳየው አስደናቂ እንቅስቃሴ በርካቶችን አስገርሟል። አማካዩ በዓለም ዋንጫው እያሳየ የሚገኘው ብቃት ዳግም ፈላጊዎቹ በትኩረት እንዲመለከቱት ያደረገ ሲሆን በተለይም ማንቸስተር ዩናይትድ፣ ባርሴሎናና ሊቨርፑል ፍላጎት ማሳየታቸውን የጀርመኑ ተነባቢ ጋዜጣ ቢልድ እንደዚሁም ደግሞ ኤስፔንን ጨምሮ በጣም በርካታ ጋዜጦች አስነብበዋል። በእንግሊዙ ክለብ ሲቲ አካዳሚ ውስጥ የተገኘውን ኔሚቻን ለማስፈረም በሚደረገው ፍክክር ታዲያ ሲቲ ጭምር ፍላጎት እንዳለው እየተገለጸ ነው የሚገኘው። ዶርትሙንድ ኔሚቻ በዓለም ዋንጫው እያሳየ በሚገኘው ብቃት ተንተርሶ ታዲያ ፈላጊዎቹን መብዛታቸውን አንስቶ የዝውውር ዋጋውን ከፍ ለማድረግ የተዘጋጀ እንደሚገኝ እየተነገረ ነው የሚገኘው። ሪያል ማድሪድና ባየር ሙኒክም የተጫዋቹን ሁኔታ በመመልከት ላይ የሚገኙ ሌሎች ክለቦች ናቸው። አማካዩ የዘመናዊ እግር ኳስ የሚፈልገውን ተለዋዋጭ ሚናን ሸፍኖ መጫወት መቻሉ ደግሞ ይበልጥ ተፈላጊ እንዲሆን አድርጎታል እየተባለ ነው የሚገኘው። ሌላው ከዝውውር ጋር በተያያዘ ያው የማቲያስ ፈርናንዴዝ እና የማንቸስተር ዩናይትድ ጉዳይ በስፋት ሲነሳ እንደነበር ታስታውሳላችሁ ባለፉት ሳምንታት እና አሁን ላይ የፈርናንዴዝ የዝውውር ጉዳይ በጣም የተወሳሰበ እንደሆነ እየተሰማ ነው የሚገኘው። ማንቸስተር ዩናይትድ ዌስትሃም ለተጫዋቹ የጠየቀውን 80 ሚሊዮን ፓውንድ እና ከዛ በላይ የሆነ ሂሳብ ለመክፈል ማቅማማቱን ተከትሎ የለንደኑ ክለብ ቶተናም ተጫዋቹን ለመንጠቅ ትልቅ እንቅስቃሴ መጀመሩ ሰምቷል። የሮቤርቶ ዲዘርቢ ቶተናም በገበያው ላይ ትልቅ ኢንቨስትመንት እያደረገ እንደሆነ እየተነገረ ነው የሚገኘው። ዩናይትድም አሁን ተጫዋቹን ወደ ክለቡ ለማምጣት ተስፋ አልቆረጠም። ይሁን እንጂ የዩናይትድ ባለቤቶች ኢኒዮስ ሁሉንም እድላቸውን በአንድ ተጫዋች ላይ ብቻ መጣል ስላልፈለጉ ሌላ አማራጭ መመልከት ጀምረዋል። ታዋቂው የስፖርት ጋዜጠኛ ዴቪድ ኦርኔስቲን ዘ አትሌቲክ ኤፍሲ በተሰኘው ፖድካስት ላይ እንደገለጸው ዩናይትድና አርሰናል የበርነማውዙን የ22 ዓመት የጨዋታ አቀጣጣይ አሌክስ ስኮትን ለማስፈረም እውነተኛ ፍላጎት ያሳዩ ክለቦች ናቸው ብለዋል። ይህ ተጫዋች ከቪታሊቲ ስታዲየም የሚለቅ ከሆነ የዝውውር ዋጋው እስከ 80 ሚሊዮን ፓውንድ ሊደርስ እንደሚችልም ተነግሯል። ማቲያስ ፈርናንዴዝ ያው በስታይሉ ከቡርኖ ፈርናንዴዝ ጋር በመመሳሰሉ የብዙዎችን ቀልብ ቢስብም ይህ ተጫዋች ግን ድንቅ የውድድር ዘመንን ማሳለፉ ይታወሳል እና ይህን ተጫዋችን ለማለትም ስህተት ይሆናል። በተለይ ስኮት የበርንማውዝና የማንቸስተር ዩናይትድን 2-2 የተጠናቀቀውን ጨዋታ ካስታውሳችሁ በጣም በዛ ጨዋታ ላይ በነጻነት ሜዳውን በመቆጣጠር ረገድ ድንቅ የነበረበት ነበር። በዛ ጨዋታ 82 ጊዜ ኳስ የነካ ሲሆን ሁለት ቁልፍ ኳሶችን አመቻችቶ 100% ያደረጋቸውን የአየርና የምድር ፍልሚያዎች ያሸነፈበት ጨዋታ ነበር። በተጨማሪም በሊጉ ሻምፒዮን በሆነው አርሰናል ላይ በኤሚሬትስ ስቴዲየም ባደረጉት ጨዋታ መጨረሻ ላይ ያስቆጠረው ጎል የተጫዋቹን ብቃት ማሳያ ነች። ምንም እንኳን ፈርናንዴዝ ባለፈው የውድድር ዘመን 7 የግብ ተሳትፎ በማድረግ 4 የግብ ተሳትፎ ካለው ስኮት የበለጠ ቢሆንም በቁጥር ስኮት ግን በ90 ደቂቃ ውስጥ ወደ ግብ በመምታት ትልልቅ የግብ ዕድሎችን በመፍጠርና ኳስን ከጥልቀት ወደፊት በመግፋት ፈርናንዴዝን በላቀ ሁኔታ ይበልጧል ተብሏል። በመከላከሉ ረገድም ቢሆን ስኮት በተሳካ ፍልሚያዎች ኳስ በማቋረጥ ከሳጥን ኳስ በማራቅና በአየር ላይ በሚደረጉ ፍልሚያዎች የተሻለ ስታትስ እንዳለው እየተነገረ ነው። ይህ ደግሞ ማንቸስተር ዩናይትድ በክለቡ የካስሚሮን ቦታ ለመተካት ለሚያደርገው ፍለጋ አሌክስ ስኮትን ይበልጥ ተመራጭና ትኩረት ሊሰጠው የሚገባ ተጫዋች እንዳደረገው በርካቶች እያነሱ ይገኛሉ። ውድ የስፖርት ላውንጅ ቤተሰቦቻችን ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ሰብስክራይበሮቻችን ሲጨምሩ እንደዚሁም ደግሞ አዳዲስ ለየት ያሉ ፕሮግራሞችን ይዘን የምንመጣ ይሆናል። አጫጭር ስፖርታዊ መረጃዎችን ግን በየዕለቱ በዚህ ቻናል ታገኛላችሁ። ታዲያ መረጃውን የወደዳችሁ አዳዲስ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይረሳ። ስለምታደርጉ ደግሞ እጅግ አድርገን ከወዲሁ እናመሰግናለን። በመላው ዓለም ያላችሁ ቤተሰቦቻችን በያላችሁበት መልካም ሰናይ ጊዜን እንመኛለን።